ሰላም ነው እግዚአብሔር ይመስገን አሜን እግዚአብሔር ይመስገን ሸፍሬ ስትጀምሪ እንደ ማተቤ ስትጀምሪ ማተቤ ቢሆን ምን ይል ነበር በሚለው አንዳንድ ሰው ገና ምግብ ሊያበስል ሲል ሳያበስል የሚያርበት ሰው አለ ወይ ወደፊት ማድረግ ያለብን ምንድነው መክተፊያውን ባለጎማ ማድረግ ደዛ እየገፉ ሄደው ከዛው ላይ እኔ ፓስታ ያረረበት ሰው አቃለሁ ገና ሊቀቀለው ሲል አረረ ቤት እንደተለመደው ለቤተሰብ ነው ብላችሁ በትሪ ደግሞ አንድ ላይ እንዳታቃሉ አሁን ይሄ ነገራችሁ እሺ ሼፍ ቅድስት ነገራችሁ እጃችንን ታጠብ ትላለች እጃችን ታጠብ ይያሉ ግን ሽንኩርት አነሱ እጃችንን ታጠብ ይያሉ ኪያር አይደል ወይ እንደዚህ የታጠባችሁ እንደዚህ ማንሳት እኔ ግን ጡጡ ስትይቆ ጠላው አቀረቡ ጠላና ሰዎች ጠላ አቀረዋል የጉሽ ጠላ ሳሩሉ አለው አዎ የዳኞቹ ምላስ በዚህ በኩል አብሽ በዚህ በኩል ሽሮ መቅመስ የሚችል ስለሆነ እኔ ግን አፌን የሚበላይ ነገር አለ ነፍሳችሁ ከምትወጣ ከኔ አፖጤቱ ይውጣ የተወደዳችሁና የተከበራችሁ የሼፍ ዚማጀትና የአባይ ቲቪ ቤተሰቦች ወዳጆች እንዴት ሰነበታችሁ እንዴት ከረማችሁ ዛሬም እንደተለመደው በሰዓታችን ሁለት ቡድን ይዘንላችሁ መተናል ዛሬ እንደተለመደው ለተወዳዳሪዎቻችን 6 ግብአቶችን ሰጠናል እነሱም ቼሪ ቶሜቶ ጦስኝ ቆስጣ ያብሽ ዱቄት ነጭ የሽሮ ዱቄትና የዶሮ ስጋ ናቸው ዛሬ በተሰጡት 6 ግብአቶች ሼፎቹ ቢሆኑ ምን ሊሰሩ ይችላሉ የሚለው ቅድመ ግምታቸውን እንጠይቃለን ሼፍ ቅድስት አንቺ ብትሆኚ ዛሬ እኔ ብሆን ዛሬ የምሰራው ሽሮንና ያብሹን ዱቄት አብሬ በመቀመም ዶሮን ፓኒ ሲስተም ወይንም በዱቄት ማሳለፍ የምንለውን አድርጌ እጠብሰውና ቆስጣውንና ሌላ ቬጂቴብሎች ከሼልፍ ላይ አድርጌ እንደ ሳይድ ዲሽ አቀርባለሁ በጣም አሪፍ ሼፍ ፈሳ ዛሬ እንግዲህ ያንተ ነው ተራ ተወሰደብኝ ምናምን የሚለው ተራ የነሱ ኮምፕሌን አልቻልኩበት ግን ምን አድርገው ሊሰሩት ይችላሉ በጣም አሪፍ እንትን ነው እዚህ ውስጥ ምናልባት አብሹ በጣም ከፍተኛ ጥንቃቄ ይጠይቃል ከበዛ ሊመር ስለሚችል ነገር ግን አብሹን ጦስኙንና ሽሮውን አንድ ላይ በመቀመም ትንሽ ጨውና የተለያዩ ቅመሞችንም ጨመር አድርጎ ከዛ ዶሮውን ስትሪፕስ ወይንም በቀጫጭኑ ከታትፎ ዶሮውን ትንሽ ማርኔት የተደረገውን ዶሮ በዚህ በተቀመመው ሽሮና አብሽ እንዲሁም ጦስኙን በደንብ አድርጎ ከዛ እሱን ፍራይድ የተደረገውን ቺክን ሶትድ ከሆነ ወይንም በሽንኩርት ከተቁላላ ቆስጣና ቼሪ ቶሜቶ ጋር አንድ ላይ ለተመጋቢው ማቅረብ ይቻላል እዛች ላይ ቁጭ ዶሮዋ ከጎን ትሆናለች ቆስጣዋ በኦኒየን እና በጋርሊክ ሶቴ ሆና እላዩ ላይ ቼሪ ቶሜቶውን ሰንጠቅ አድርገውታል ከለሩም ኒውትሪሽን እንትኑም በጣም አሪፍ ይሆናል እንደዚህ ሊሰሩት ቢችሉ ጥሩ ይሆናል ብዬ አስባለሁ ተመልካቾቻችንም ይሞክሩት እኔም ያው የተለየ ብዙ አልሄድም ግን የሚመስለኝ ቺክን ብረስቱን በትንሽ ያብሽ አድርገው እና ጨው ቁንዶ በርበሬ ነጭ ሽንኩርት አድርገው ማርኔት ካረጉ በኋላ እሱን በሽሮ ዱቄቱ አሳልፈው ግሪል ያረጉታል ባይቆራርጡት ወይ ሳሳ አርገውት ግሪል ያረጉትና ቼሪ ቶሜቶውን ግን ቢሰሩት ደስ የሚለኝ ቼሪ ቶሜቶ ነጭ ሽንኩርትና ኦሪጋኖ አርገው ጦስኙን አርገው ሶቴ አርገው እንደ ሶስ ቢሰሩት ከዛ ግሪል የተደረገውን ሶሱ ላይ አድርገው ትንሽ ያንተከትኩትና ቆስጣውን እንደ ሳይድ ዲሽ ያረጉት ደስ ይለኛል ፈታኙ ግብአት ግን ያው አብሽ መመረባችሁ ይችላል ግን ይሄን ያህል አሁን በፓኒ ፕሮሰስ ለማሳለፍ አብሽን ይጠቀማሉ ብላችሁ ታስባላችሁ ወይስ እንደ ቅመም ይጠቀሙታል ብዬ አስባለሁ እኔ ለፓኒ ሳይሆን እንደ ቅመም ይጠቀሙታል እኔ ደግሞ ፈርተውት እንዳትቀርዝም ብለው የሆነች ነገር ላይ ብትን ያለው ፍሌቨሩም ስትሮንግ ስለሆነ በጣም ጠንካራ ነው የሚሆነው እና ይታወቃል ማብሽ ደግሞ የመምረር ምናምን ጣሙ የታወቀ ነው ሁሌም ቤት ውስጥ የሚጠጣ ምናምን ሲሆን ላለመምረር ምን ተነቀቀው ነገር ስላለ ተዘፍዝፎ ምናምን ስለሚባል የሚያቆት ይመስለኛል ያብሽ ብሌንድ አድርገው ቢሰጧችሁ ዛሬ በጁስ ቢያጠጡ ማር ትንሽ ጠብ አድርገው ጥሩ ነበር እሺ ሼፎቹ በዛሬው ግብአት እንዲህ ያማረ ነገር ሊሰራ ይችላል ብለዋል ተወዳዳሪዎቹ ይሄን ይሰራሉ አይሰሩም ይሄንን ከደቂቃዎች በኋላ የምናየው ይሆናል በመጀመሪያ ወደዚህ መንጋብዝላችሁ ህሊናና ማህሌት
ሁለተኛ የምንጋብዝላችሁ ኬሪያን እና ሄለን ይሄ ሁላ ሞራል ተሰጥቷችሁ ዛሬ የምታሳዩን ሙያ መቼም በቃ እጅ የሚያስቆረጥም ነው ብዬ ከወዲሁ መናገር እችላለሁ። ምንም አያሳስባችሁ። አንዳንድ ሰው ገና ምግብ ሊያበስል ሲል ሳያበስል የሚያርበት ሰው አለ። ገጥሟችሁ ያውቃል? እኔ እንጃ እስቲ ዛሬ ልናየው። እናንተ ሳልገጠማችሁ? እኔ ፓስታ ያረረበት ሰው አውቃለሁ። ገና ሊቀቅለው ሲል አረረ። ፍሬዬ ሳጋጥሞሻል? በደንብ ስላላያችሁ ትሄዳላችሁ። ተወዳዳሪዎች እንኳን ወደ ተወዳጁ የሼፍ ዚማጀት እና አባይ ቲቪ የምግብ ዝግጅት ውድድር በሰላም መጣችሁ እያልኩኝ ውድድሩ ያማረ የተሳካ እንዲሆንላችሁ በሙሉ የአባይ ቲቪ ክሩና በጓደኞቼ ስም መልካም ምኞቴን እገልጽላችኋለሁ። እሺ እኔም አመሰግናለሁ። እሺ ተወዳዳሪዎች አሁን የተሰጣችሁን ግብአት እንዲጠቅማችሁ እናንተም ለማሰቢያ ምን እንጨምራለን እንድትሉ ክፈቱና እዩት። እኔም እነግራችኋለሁ። በዛ የዶሮ ስጋ አለው፣ ቼሪ ቶሜቶ አለ፣ የአብሽ ዱቄት አለ፣ ነጭ የሽሮ ዱቄት አለ፣ ቆስጣና ጦስኝ ናቸው። ለተሰጣችሁ 6 ግብአት ምን እንደምትጨምሩ አስባችኋል አይደል? ከመደርደሪያ ላይ የምታነሱበት 2 ደቂቃ ተጀምሯል። ደቂቃችሁ ተጠቀሙ። በኋላ ወይኔ ቃሪያ፣ ወይኔ ድንች ምናምን እንዳትሉ። አንድ ደቂቃ አላችሁ የቀረ። ሰላሳ ሰከንድ ይቀራችኋል። እርግጠኛ ናችሁ ያነሳችሁት ነገር በቂ ነው አይደል? በኋላ እንትን ስለማትሉ አይ ያነሱ ነው። አይ እነሱ አላነሱም። 10 ሰከንድ ይቀራል። ጨው አለሽ እዛ አጠገብሽ። በቤት ወደ ቤት ልትወስጁ ካልሆነ ጨው አልቋል። ግን እኔ ቆይ አንድ ጥያቄ ልጠይቃችሁ። እንደው ለሌላውም ተወዳዳሪ ነው። 1 ደቂቃ እየቀረ አንስተናል ብላችሁ መጣችሁ። ዋና ብዙ ምግብ ላይ ሲሰራ የሚጠቅመውን ሽንኩርትን ሁለታችሁም በኋላ ነው ያነሳችሁት። ጭማሪ ነው። እናንተ ግን በኋላ ነው ያነሳችሁት። ምን አስባችሁ ነው? ሽንኩርት ተወደነ እኮ እንዳትረሱ እሺ። ለእናንተም አሁንም የምትሰሩትን በቃ አሁን ተነጋገሩ እንጂ ዝኩኒ ነበር ይፈልጋችሁት። እሺ ጨረሳችኋል? እሺ አሁን ወዴት ነው የምንሄደው? ወደ አጠባ እሱም ይደርሳል። ቆይ ኧረ ቆይ እንዴት ነው ነገሩ? ዛሬ ፈጣኖች ናቸው። ደስ ይላል። እጅ መታጠብ ራሱ ማሰብ እነሱም እሷም ገና 1 ደቂቃው ላይ ያለ ሰምታችኋት ከሆነ ካሜራው ይዟት ከሆነ በኋላ ይታያል። እጃችንን ታጠብ ትላለች። እጃችን ታጠብ እያሉ ግን ሽንኩርት አነሱ። እጃችንን ታጠብ እያሉ ኪያር አይደል ወይ? እንደዚህ የታጠባችሁ እንደዚህ ማንሳት እንደዚህ ይሻላል። ለማንኛውም አሁን የእናንተም ደጋፊዎች በየቤቱ ያሉ አይደል አብራችሁ የሚሰሩ አብራችሁ የሚማሩ ሊሆን ይችላሉ። ዳኞቹም ለመለየት እንዲያበቸን የግሩፕ ስም ታወጣላችሁ። የእናንተ የግሩፓችሁ ስም ማን ነው? ሳሪስ ነው የወጣነው። ከሳሪስ ስለመጣችሁ ሳሪስ ሁለት ሳሪስ አለ። ሳሪስ ወይን ጠጅ አለው። እኛ ሰፈር ከልደታ ዝቅ ብሎ ሳሪስ አዲያባ። እናንተስ ከለጋር ስለመጣችሁ ለጋር ናችሁ። ይሄ ውድድር ያማረ እንዲሆን የተሳካ እንዲሆን ሁልጊዜ ከሁላችን ያለው ስፖንሰራችን አልፊ ትሬዲንግ ነው። አልፊ ትሬዲንግ የምታዩትን ሙሉ የኪችን ዕቃ ያሟላልን ነው። አልፊ ትሬዲንግ ካቴድራል ትምህርት ቤት አካባቢ ወለላ ኮመርሻል ቁጥር 1 ምድር ቤት ብዙም ሳትርቁ ወለላ ኮመርሻል
አጠገብ ደግሞ ቁጥር 2ቱን ታገኛላችሁ። ለትላልቅ ሆቴሎች፣ ለሆስፒታሎች፣ ለኬክ ቤቶች፣ ለአይስክሬም ቤቶች እንዲሁም ለሬስቶራንቶች የሚሆኑ የኪችን እቃዎች ዘመናዊ የሆኑና በጣም ቆንጆ እቃዎች አሏቸው። እሱን ማግኘት ስትፈልጉ በዚህ ቁጥር እየደወላችሁ በጥሩ መስተንግዶ በጥሩ ዋጋ እቃ ትሸምታላችሁ። አልፊ ትሬዲንግን ከልብ እናመሰግናለን። ለማንኛውም የዛሬው የሼፍ ዚ ማጀት የምግብ ዝግጅት ውድድር በሳሪስና በለገሃሮች መካከል የሚደረግ ነው። መልካም እድልን እየተመኘውላችሁ ተወዳጁ ሼፍ ዚ ማጀት በአባይ ቲቪ ተጀምሯል። በዚህ ማለፍ አይቻልም። ምን ለመውሰድ እንዴ? ያው ላይ የለመንኩኝ አንሱ እያልኩ ምን ነበር ግን የጎደላችሁ? ድንችና ካሮት ነው። እንኳን ደስ አላችሁ። አሜን። እንዲህ ደግሞ ዛሬ ሽር ብትን ያደረገችኝ ፌስ ኦፍ አበሻ ጥበብ ናት። ፌስ ኦፍ አበሻ ጥበብ በእጅ ብቻ የሚሰራ ቆንጆ ጥበቦች ስትፈልጉ ለተለያዩ ዝግጅቶች ሻላ መናፈሻ አካባቢ ታገኛታላችሁ። በጣም ከጥሩ መስተንግዶ ጋር የመረጣችሁትን አይነት የአበሻ ልብስ ታገኛላችሁ። ፌስ ኦፍ አበሻን ከልብ እናመሰግናለን። አድራሻዋ ይሄው፣ በዚህ እየደወላችሁ ሃሎ በሏት። ተወዳዳሪዎች ትንሽ ፍጥነት እየጨመራችሁ አያያዛችሁ ጥሩ ነው። ከተሰጣችሁ 35 ደቂቃ ውስጥ 5 ደቂቃ ተጠቅማችሁ 30 ደቂቃ ይቀራችኋል። የተሰጣችሁ 6ቱ ግብአቶች ከጨመራችሁት ሌላ 6ቱ ግን የግድ ሼፎቹ ፊት የሚቀርበው ምግብ ላይ መኖር አለበት። መልካም እድል። አሁን ደግሞ ስለ ምግብ ምን ያህል ያውቃሉ የምንለው ሰዓታችን ላይ ደርሰናል። ኢንስትራክተር ኢዮብ እንደተለመደው ከተሰጡት 6 ግብአቶች አንዱን መርጦ ያስኮመኩመናል። ኢንስትራክተር ኢዮብ እንኳን በሰላም መጣህ። እጅህ ከምን? ሰላም። በኢትዮጵያ ምርጥ በሆነው በአባይ ቲቪ እና በሼፍ ዚ ማጀት የምግብ ዝግጅት ውድድር የምትመለከቱ ተመልካቾቻችን ዛሬ ደግሞ የምናወራው ስለ አብሽ ነው። አብሽ በቅመም ውስጥ የሚካተት የአትክልት አይነቱን ዝም ብለን ስንመለከት ከ60 ሴንቲሜትር እስከ 90 ሴንቲሜትር ቁመት ያለው አረንጓዴ ቅጠልና ነጭ አበባማ ያለው ባለሽፋን ወይም ባለከረጢት ወይም ደግሞ ይሄ ፖድ የምንለው እኛ በሳይንሱ ፖድ የሚባለው በፖድ ውስጥ የሚገኝ ዘር ነው። ዘር ነው። ወርቃማ ቡኒ ዘር ነው አብሽ። እንግዲህ ስነ ምግባዊ ይዘቱ ጭረት አለው፣ ፕሮቲን አለው፣ ካርቦሃይድሬት እና ፋት አለው በውስጡ። ከዛ ውጪ በጣም የሚታወቁ ማዕድናት ማግኒዥየም፣ ሶዲየም እና ፖታሲየም አለው። እነዚህን ማዕድናት በውስጡ ይዟል። አብሽ እንግዲህ በእኛ ማህበረሰብ ውስጥ በጣም ከሚታወቅበት አንዱ በብዛት በእንጀራዎቻችን ላይ ከሚጋገሩ ነገሮች ጋር ይገባል። እንጀራ ላይ ይገባል፣ ዳቦ ላይ እንጠቀመዋለን፣ ወጦች ላይ በጣም አሁን እየቀረ ነው እንጂ ወጦች ላይ በጣም እንጠቀመዋለን። ወጦቻችን ውስጥ ይገባል። በአውሮፓ ወይም ደግሞ በዚህ ኤዥያን ኩኪንግ ውስጥ በተለይም ደግሞ የህንድ ኩኪንግ ውስጥ በብዛት በወጥነት ውስጥ ይጠቀሙታል። እኛም ጋር አንዳንድ ማህበረሰቦች ውስጥ በወጥነት ይጠቀሙታል። ሌላው ደግሞ የቴስቶስትሮን ሆርሞን ወይም ደግሞ ይሄ ቴስቶስትሮን ሌቭልን በተለይ በወንዶች ላይ በጣም እና ፕሮዳክቲቭ እና ፈርታይል ወንዶች እንዲሆኑ ያደርጋል ማለት ነው። እሱን በመጨመር በጣም ትልቅ አስተዋጽኦ አለው። ስኳርን በጣም ይቀንሳል። በተለይ
የደም ስኳርን በጣም በመቀነስ ትልቅ አስተዋጽኦ አለው። ሌላ ጋስትሪክ ፕሮብለም በተለይ የጨጓራ ፕሮብለምን በጣም በመቀነስ ገት ሄልዝ ወይም ደግሞ ይሄ አንጀት ጤናን በጣም ፕሮሞት ያደርጋል። ስለዚህ እሱ መውሰድ አለብን። ሌላው ትልቁ አገልግሎቱ ከአይምሮ ጋር ከብሬን ሄልዝ የአይምሮ ጤንነት ላይ በጣም ትልቅ አስተዋጽኦ ስላለው አብሽ በቅድም ባልናቸው መንገዶች በተለያየ መንገድ እያዘጋጀን ምግቦቻችን ውስጥ ማስገባት አለብን ማለት ነው። ስለዚህ አብሽን እንደዚህ ሁኔታ ካየን በቀጣይ ወደ ፕሮግራሙ መራችኋለሁ። ኢንስትራክተር ኢዮብ ስለሰጠህን ማብራሪያ ከልብ እናመሰግናለን። እናንተም እንደተማራችሁበት ምንም ጥርጥር የለን። ተወዳዳሪዎች የሰዓት ችግር ያለባችሁ አይመስልም እንዳያያዛችሁ፣ ግን መናገር ስላለብን ከተሰጣችሁ 35 ደቂቃ ውስጥ 15 ደቂቃ ተጠቅማችሁ 20 ደቂቃ ይቀራችኋል። በርቱ። በሰዓት መጨረስ በጣም ጥሩ ነገር ነው፣ ግን ቀድሞ በጨረሰ ሳይሆን ምግቡ በጣፈጠለት ነው ወደ ተከታዩ ዙር የሚያልፈውና ማጣፈጥ ላይ በጣም ስሩ። ጊዜ አላችሁ። 10 ምናምን ደቂቃ ብዙ ነው። 18 ደቂቃ ብዙ ነው። አንድ ነገር ልንገራችሁ። ሼፎቹ ከዚህ በፊት ለሌላ ተወዳዳሪዎች ያሉትን ነገር በደንብ አስተውሉ። እኛም እንዳንባል ብላችሁ ያንን አስቡ። የማየው ነገር ስላለ ነው እንደዛ የምነግራችሁ። በጣም ብዙ ደጋግመው የሚሉት ነገር የማይደረጉ ነገሮች እያየው ስለሆነ ምንድነው ያሉት ብላችሁ አስባችሁ አሁኑኑ ለማስተካከል ሞክሩ። ሼፎቹ የሚሉት ነገር አሁን አንዱ ለምሳሌ አይደል በቃ ወሰዱና ጨምሩ፣ መክተፊያ እዛ ድረስ ይዛችሁ አትሄዱ። በተለይ ሼፍ ፍስሐ ብዙ ጊዜ ይለዋል። ሼፍ ፍስሐ በኋላ ከምትለው ነገር አንድ ወሰድኩብኝ፣ ይቅርታ እንግዲህ እዛው አክሽኑ ላይ ልናገረው ብዬ ነው። እሺ ወይ ወደፊት ማድረግ ያለብን ምንድነው? መክተፊያውን ባለጎማ ማድረግ እዛ እየገፉ ሄዱ ከዛው ላይ ነው። አይ አጉድለናል። አጉል ምን ሆነ? ግባት ሳናነሳ ምኑን ግባት? ጥሩ እኮ ነው ያላችሁት። ላይ እንትን ነበር ካሮት ምናምን ሳናነሳ በዛ ነው እንትን ያለው እንጂ ምን ይሻላል ታዲያ? ምን ይሻላል? በቃ እንዴት ተሸወድን፣ አንዴ ተሸወድን። በቃ ምን ይሻላል? ሳናምጣችሁ ያልጨመራችሁት ነገር የለም? ካመጣችሁት ነገር ላይ ካመጣነው ነገር ላይ ጨምረናል። ሁሉንም ተወዳዳሪዎች 20 ደቂቃ ተጠቅማቸዋል። 15 ደቂቃ ይቀራቸዋል። 15 ደቂቃ እየቀረ ሳሪሶች ሰሃናቸውን ደርድረዋል። የቀረው ግን 15 ደቂቃ ነው። እዚህ ሲመጣ ምግቡ እንዴት ይሆናል ነው ጥያቄው። እኔ ግን አፌን የሚበላኝ ነገር አለ። ተወዳዳሪ ድካሙ እንዳይቀር ነው። ማሸነፍ አለማሸነፍ እናንተ ጋር ከመጣ በኋላ ነው። ግን አሁን 15 ደቂቃ እየቀረ ምግቡን ቢያመጡት ይቀዘቅዛል። አረ ወሬ እያየሽ ቃሪያውን እዚህ ግን መስራት ነው የቀረህ እኮ። ይኸውልሽ ይኸው አየሽ
አሁን በዚህ አትለፉ የምንለው ልክ እሷ ቢላዋን ይዛ ስትዞር ቆርጣሽ ነበረ አይደል? እሺ አው እያልሽ በዚሁ እንዳትመለሽ ቆርጣት ነበር። ተወዳዳሪዎች ከተሰጣችሁ 35 ደቂቃ ላይ 25 ደቂቃ ተጠቀማችኋል። ቆንጆ አድርጋችሁ ተጠቀማችሁት። የቀራችሁ 10 ነው። ሰዓት ምንም የሚያስፈራ ነገር ያለ አይመስለኝም። በርቱ። በስተ መጨረሻ ለጋሮችም ሳህናቸውን ደርድረዋል። 8 ደቂቃ እየቀረ እቺ ደግሞ አዲስ ሲስተም ናት። እሺ ዳኞች የሚሉትን ነገር ግን አስታውሱ። አሁን እኔ ለእናንተ ነው እንደዚህ አድርጉ ማለት አልችልም፣ ግን አስታውሱ ምን ብለዋል። የቀራችሁ 4 ደቂቃ ብቻ ነው። ተወዳዳሪዎች የቀራችሁ 2 ደቂቃ ብቻ ነው። 120 ሰከንድ ማለት ነው። 2 ደቂቃ ደግሞ ሲመነዘር ግን እናንተ ምንም ድንግጥ አላላችሁ፣ ጨርሳችኋል። በጣም ይገርመኛል። እውነቴን ነው። አንዳንድ ነገር ሳይ ይሄንን የሼፍ ዚማጀት ውድድር እያያችሁ ኑ፣ እያያችሁ ስትመጡ ለውድድር ስትጠሩ ትጠቀማላችሁ። ከዚህ በፊት የነበረውን ቪዲዮ እያያችሁ ነው። በዛውም ዩቲዩብን ላስተዋውቅ፣ ሼፍ ዚማጀትን ሰብስክራይብ እያደረጋችሁ እያያችሁ ነው። ለምን አሁን ዳኞቹ በትክክል ሊሏችሁ የሚችሉት ብዙ ነገር አግኝተዋል እናንተ ላይ በእርግጠኝነት የምነግራችሁ። ይሄ ደግሞ ምንድነው አይቶ ካለ መምጣትና ዳኞቹ የሚሉትን ነገር ካለ መስማት የሚመጣ ስለሆነ እዩ የምንለው ለእናንተ ነው። መልካም እድል። የቀረን 1 ደቂቃ ብቻ ነው። አይ ልክ ነው። አይ ሶፍቱና ነው እንደው ከዛ ነገር ትዝ ያላችሁ ምንድነው ብዬ ነው። ሰላሳ ሰከንድ ይቀራል። መጀመሪያ ጨርሻለሁ ያለ መጀመሪያ ይቀመስለታል። ሰከንድ ጨርሰናል ብለዋል። ለጋሮች ጨርሰዋል። የለጋሮች ቀድሞ ይቀመሳል፣ የሳሪሶች ደግሞ ቀጥሎ። 10 9 8 7 6 5 4 3 ምን አለ በጨርሳ አሁን እኔሳ 3 ናት 2 1 ብዬ በጨርሳ አሁን ሲቀረን ጨርሰናል አለች። እሺ ሳሪሶችም 2 ሰከንድ እየቀረ ጨርሰናል ብለዋል። እኔ አንድ ነገር ልንገራችሁ። ውድድሩን ታያላችሁ። አሁን ለምሳሌ ድሬሲንግ ለብቻው ስሩ ይላሉ አይደል?
እዚህ ላይ የጨመራችሁ ነገር እዛ ጋር ለብቻ መስራት ምን ይከብዳል? ጊዜ አላጣላችሁ። ደጋግሜ የተናገሩ አያሳዝንም? ቃልቅሱ። እናንተ ለመስማት አሁን ሬዲ ናችሁ? ተዘጋጅታችኋል? የመስማት አይነት አቋቋም አይደለም ግን የቆማችሁት አሁን ነው ነገራችሁ። እሺ ሼፍ ቅድስት ነገራችሁ ሰርተን እንቀበላለን አባባል። እሺ ለጋሮች እንኳን ወደ ሼፍ ዚማጀት በአባይ ቲቪ በሰላም መጣችሁ። እንዴት ነበር ውድድር? ኧረ አይ የፈራችሁ አትመስሉ። አይታችሁታል ውድድሩን ከዚህ በፊት አላያችሁ? እዚህ ነው የተሳሳታችሁት። ቲምወርካችሁ ላይ ጥሩ ነበረ። ምንም እንኳን እሷ ባትሰማሽም አንቺ ከስር ትነግሪያት ነበረ። እንደዚህ አድርጊ፣ እንደዚህ ጨምሪ፣ እንደዚህ በደንብ አልሰማሻትም። ሁሉም የተሳሳተችውን ነገር ተናግራለች እሷ። አልተከታተልሻትም። ወደ ምግቡ ስንመጣ አብሹ ምን ላይ ነው ያደረጋችሁት? ምንም አይሰማም። እንደውም የአብሽ እንትን ትንሽ ስትሮንግ ነው አይደል? ፍሌቨሩ ግን አይሰማም። ማረግ ነበር ብላችሁ ነው። ሌላው ነገር ጨው የሚባል የለውም፣ ፍላት ነው። ስትሰሩ ቴስት ይደረጋል እኮ አይደል? ምንም አልቀመሳችሁ ትሰራላችሁ። ቴስት የሚባል ነገር አላረጋችሁ። ይብዛው ይነሰው ምንም አልቀመሳችሁ። ጨው አረኩኝ አላረኩኝ ምናምን እያልሽ ነበረ እንደውም አይደለ? ሌላው ድሬሲንጉን ማን ነው ሳላዱን ስትሰሪ ሎሚውን ላይ ነበር ስጨምቄ ነበረው። ሴፓሬት ስሪው እያለችሽ ነበረ። እንደዛም ሆኖ አልሰራሽም። ከላይ ነው ስትጨምሩበትና ምንም አልተዋሃደም በደንብ። ሲዝኒንግ ፍላት ነው እሱ። የዶሮ ጣም ደህና ነው። ኦሪጋኖን ስትጨምሪ ወይንም ጦስኙን እንዲህ ሽት ብታደርጊው ኖሮ አንደኛ ጣዕሙ በደንብ ይወጣል፣ ሁለተኛ እንደዚህ ጥብጥ እያለን አንበላውም ነበረ። ምግቡ ላይ ያለኝ ኮሜንት እሱ ነው። ያው ዳቦ ቶስት ብታደርጉት ጥሩ ነው፣ ባታቀርቡትም ይሻላል። ካላደረጋችሁት ምንም ችግር የለውም። ሌላው ሚዛን ፕላስ ካደረጋችሁ ወዲያ ቴብሉ ትርምስምስ ያለ ያውም ከስር እንደውም ለምን ተናገርክ እያልኩት ነበር። ሺብዚ እንትኑን አንሱት፣ መክተፊያውን አንሱት፣ መላጫውን እየላጣችሁ እዛው ነግሯችሁም እንደገና ከጎኑ ታደርጋላችሁ። ስለዚህ አካባቢው ንጽህና የለውም ነበረ። መክተፊያው ላይ ዶሮ እንደተቀመጠ ሌላ ስራ ጎን ለጎን ነው፣ ኮንታሚኔት ይሆናል። ጥሬ ነው ዶሮ አልበሰለም። አንሱት ምናምን ብሏችሁ ነበር ስታነሱት የነበርና የሆነ ትኩረት የላችሁም ነበረ በምትሰሩበት ሰዓት። አልተከፋፈላችሁም። አንዱን ትጀምራላችሁ። ኢቭን ዶሮውን ከከተፍሽ ወዲያ ሌላ ነገር ስትነኪ ነበረ። ዶሮ ነክተን መታጠብ አለብን። እጃችንን ታጥበን እንደገና ወደ ሌላ እዚሁ ተቀምጧል። ቢላ ይነካካል። ትንሽ እርብሽብሽ ያለ ነገር ነበረ። እስቲ ውጤቱን ደግሞ እኔ ግን ጡጡ ስትይ እኮ ጠላ አቀረቡ። ጠላ ነው ሰዎች ጠላ አቀርበዋል። የጉሽ ጠላ ሳር ሁሉ አለው። ሼፍ ፍስሐ እሺ ለጋሮች እንኳን ወደ ሼፍ ዚማጀት በአባይ ቲቪ በደህና መጣችሁ። በጣም ጥሩ ነበር አጀማመራችሁ። ለስራው የሚያስፈልጋችሁን ነገር ከማቅረብ አንጻር የሚያስፈልገውን ነገር በአግባቡ አቅርባችኋል። ጥሩም የስራ ክፍፍል ነበራችሁና እያንዳንዱን ነገር ለመስራት የሄዳችሁበት ርቀት በጣም ጥሩ ነው። በጣም ከናንተ ደግሞ ያደነኩት ለምግብ ዝግጅት የመጀመሪያው ፐርሰናል ሃይጂን ወይንም የግል ንጽህና ነውና ያደረጋችሁትን ጌጣጌጦች አውልቃችሁ ወደ ስራ መግባታችሁ በጣም ነው የገረመኝ። ማለት ብዙዎች አድርገው ታያቁምና ይሄ በጣም ትልቅ ዋጋ ያለው ነገር ነው። ይህን ምንጊዜም ወደ ኪችን ሲገባ እጅ ላይ ያሉ ጌጣጌጦች ተቀምጠው ስራው ካለቀ በኋላ ነው ወደ ስራ ማጌጡን የሚቀጥለው ማለት ነውና ጥሩ መልእክት ነው ያስተላለፋችሁት። በጣም አመሰግናለሁ። በዚህ ሌላው ቺክኑ የሰራችሁበት መንገድ የተከተፈበት መንገድ ምናምን ጥሩ ነው። እኩል አይነት አከታተፍ እና ጣዕሙም እና በዚህ ላይ ደግሞ አልደረቀም፣ ጁሲ ነው። ይሄ ድርቅ ነገር አለም። ቴክስቸሩ በጣም ጥሩ ሆኖ ነው ያገኘሁት። አሪፍ ነው። ወደ ቆስጣው ስንሄድ የጀመራችሁበት መንገድ በጣም አሪፍ ነበረ። ቆስጣውን ለመስራት አጀማመራችሁ ቆንጆ ነበር። ነገር ግን መልሳችሁ ከተፋችሁትና ብስለቱን በጣም አበዛችሁት።
ትንሽ ይሄ ወደ ወጥነት የመቀየር ነገር አለውና አትክልት ነገሮች ብዙ ባይበስሉ ይመረጣል። ሌላው አለመቀመሙ ያው ቅድስትም አንስተዋለች። ቅመማ ያው ምግብ ሲሰራ ምንጊዜም መቅመስ ያስፈልጋል በአግባቡ እና አለመቅመሳችሁ ሊሆን ይችላል ያን እንዳታገኙ ያደረጋችሁ። ነገር ግን ከቺክኑ ጋር አንድ ላይ ወይም ከዶሮ ጋር አንድ ላይ ተዋህዶ ሲመገብ እንትን ያደርጋል፣ ባላንስ ይሰጣል። አብሮ አንድ ላይ ለሚበላው ግን ብቻውን ለሚበላው ሰው ጣም ብዙ የለው፣ በደንብ አልተቀመመም። ከእንትኑ ጋር ግን ከቺክኑ ጋር ግን ጥሩ ይሄዳል። ሳላዱን ማቅረባችሁ በጣም አሪፍ ነው። ቼሪ ቶሜቶውን በዚህ መልኩ ማቅረባችሁ በጣም አሪፍ ነው። አከታተፉም ጥሩ ነው። እንደገና ኩከምበሩም ያጸዳችሁበትና የከተፋችሁበት መንገድ በጣም አሪፍ ነው። ነገር ግን እዚህኛው ላይ ደግሞ ያዋህዳችሁበት መንገድ ነው ጥሩ ያለው ነው። አንደኛ ሽንኩርቱ በጣም በዛ። የሽንኩርት ሳላድ ነው የሚመስለው፣ ሌሎቹ እንደ ጌጥ ነገር የገቡ ነው የሚመስለው እና ሁልጊዜ ምግብ ሲሰራ ይሄ ነው ባላንስ ማድረጋል መመጣጠን አለበት እና አልተመጣጠንም። ሁለተኛ ያው ቅድስትም ብለዋለች ድሬሲንጉን ለብቻው ሰርታችሁት ከዛ አንድ ላይ ብታዋሃዱት ኖሮ በጣም ቆንጆ ሳላድ ይሆን ነበር። ነገር ግን የምግብ አቀራረባችሁ ሳህኑ ላይ ያለው ይሄ የምግብ ንጥረ ነገር ይዘቱን በደንብ ያሟላ ነው። በጣም ጥሩ ነው። ከአትክልቱም ከፕሮቲኑም ከሁሉም ነገሮች አንድ ላይ ተካቷልና ይሄ በጣም ጥሩ እንትን ነውና እቤት ውስጥ ለሚሰራ ሰው ወይንም ዘመናዊ ምግብ ዝግጅት ውስጥ ለሌለ ሰው በዚህ አይነት መልኩ ማቅረቡ ትንሽ ወጣ ያለ ጥሩ የሆነ ልምድ እንዳላችሁ ያሳያል። ዶክመንታችሁን ቼክ እናደርጋለን። በጣም አመሰግናለሁ። ውጤቱን በጋራ እናያለን። ሼፍ ፍሬ እሺ፣ ለጋሮች እንኳን ደህና መጣችሁ ወደ ሼፍ ዚማጀት በአባይ ቲቪ። ብዙውን አስተያየት የተነገረ ነው፣ ያው መደጋገም ነው የሚሆነው። ቆስጣው እናንተ ማውቃችሁታል ሲዝን እንዳልተደረገ። የድሬሲንጉ አሰራር በቃ ከመጀመሪያ ጀምሮ እያየነው ነበር። ዘይቱን ብቻውን አረጋችሁ፣ ከዛ ሎሚ ብቻውን ተደረገ ምናምን። የዶሮ አቀማመማችሁ በጣም ቆንጆ ነው። ምክንያቱም ኤክስትራ ሄዳችሁ ትንሽ እርድ ጨምራችሁበታል። ጨውም በደንብ ውስጡ በደንብ ገብቷል። ሲዝን አርጋችሁ ትንሽ ማርኔት አርጋችሁ አቆይታችሁታል። ሲበላ ብቻውን በጣም ቆንጆ ጣዕም አለው። የቆስጣው ግን እንደተባለው የአብሹ ጣዕም በጣም በትንሹ የመጎምዘዝ ጣዕም በጣም በትንሹ በጣም ሲጣጣም አብሹ እንዳለ ያስታውቃል። ግን እንዲሁ ሲበላ ወዲያውኑ ጨው ስለሌለው ሌሎቹን ጨው ቢደረግበት ኖሮ የአብሹንም ጣዕም ያወጣው ነበር። የጨው ጥቅም እሱ ነው። የምግቡንም የቅመሞቹንም ጣዕም አብሮ ከፍ ያደርጋል። ጨው ከሌለው ግን ሌሎቹንም ይዞባችሁ ገደል ይገባል። ያበሰላችሁበት ቴክኒክ ከዛ ደግሞ አቀራረባችሁ ቫራይቲውን የጠበቀ መሆኑ የተሰጣችሁን ግባት በደንብ ተጫውታችሁበታል። ሽሮውን ዶሮ ላይ ነው ያረጋችሁት። ዶሮ ላይ ያረጋችሁት በምን እናቀው ነበረ? ትንሽ ሶስ ያለው ነገር ቢሆን ኖሮ እናቀው ነበር፣ ያወፍረው ነበር። ሽሮ ግን በደረቁ ስለጠበሳችሁት ያው የሽሮውን ጣዕም ትንሽ ማግኘት አልቻልንም። ቆንጆ ነው። ዳቦ እንደዚህ ከሚመጣ እንደተባለው ኢቭን ለሌላውም ተወዳዳሪ እዚህ ሳህን ላይ ባይሆን ራሱ በትንሽ ፕሌት ቢቀርብ ዳቦ ምንፈልግ ዳቦ ያባላዋል ብለው የሚታሰብ ከሆነ ሁሌ ተወዳዳሪዎች ዳቦ ያባላል ብለው የሚያስቡ ከሆነ እንዲህ መያዣ ላይ ባያደርጉትና በትንሽ ፕሌት ቢያመጡልን ደስ ይላል። አሁን በእናንተም እንትን ብለን የምንናገረው ይሄ ነው። ሁሌ የምንናገረዋለን ግን ያው ተደጋጋሚ ሲነገር ይረሳል መሰል። እንደዛ ነው። ፕሌቲንጋችሁ በጣም ተመችቶኛል። ጣዕም ላይ የተወሰነ ኦፍ የሆነ ነገር አለው። እስቲ ደግሞ አይተን ደግሞ ያው የጋራ ውጤት ስለሆነ እናየዋለን። ግን ከዚህ በኋላ የሚመጡ ተወዳዳሪዎች ዳቦ እንደዚህ ከሚያቀርቡ ቢበሉት ራሳቸው ቢበሉት ሁሌ የሚነገር ነገር ስለሆነ አይደር በትንሽ ፕሌት ቢያመጡት ወይ አሳይ እናንተን አስተያየት ሲሰሙ እየበሉ በቃ ታፍልተው ጎረቤት ነገር ነው ይመጣላቸዋል። በቃ እንደሱ ይሻላል። ሼፎቹ ለጋር ግሩፕ የሰጡትን አስተማሪ አስተያየቶች እናንተም በየቤታችሁ የተማራችሁበት ምንም ጥርጥር የለንም። አሁን ደግሞ የሳሪሶች ምግብ ይቀርብና እንዲሁ እንማራለን፣ እንሰማለን። ጠብቁ።
ድንች መጨመር ፈልገው ነበር። እሱን ግምት ውስጥ አስገቡላቸው። ድንችና ካሮት ካሮት ማለሽ ካሮት እንዳለ አርጋችሁ ከቆስጣው ጋር እኮ እንዳለ አርገው ማመን እኮ ነው ማመን። ሼፍ ፍሬ እንደጨረሽ ያንቺን ለመስማት እነሱም በጣም ጓጉተው እየጠበቁ ነው። እሺ አመሰግናለሁ። ሳሪሶች እንኳን ደህና መጣችሁ ወደ ሼፍ ዚማጀት በአባይ ቲቪ። እንኳን ደህና ቆያችሁ። ዶሮውን የሄዳችሁበት አሰራር ጥሩ ነው ማለት የተሰጣችሁን ዶሮ በስሱ አርጋችሁ ለመጥበስ መሞከራችሁ ጥሩ ነው። ምክንያቱም ካላችሁ ሰዓት አኳያ ለመብሰል ካልሳሳ ወይ ደግሞ ካልተቀጠቀጠ ላይበስልላችሁ ይችል ነበር። እሱ ጥሩ ሆኖ ሳለ ግን ዶሮ ላይ ምንም የጨመራችሁት ነገር የለም። ስላይስ ተደረገ። ከዛ በምንድን ነው ያሳለፋችሁት? ሊጥና ውሃ በጥብጣችሁ ነው አይደለም? ዱቄትና ውሃ ቅመም ጨምሬላ። ምን ጨመርሽ? ኮረሪማ ጨምሬላ። ሊጡ ላይ ነው የጨመርሽው? አዎ አንድ ላይ አሽቻለሁ። ሌላስ ምን ጨምረሻል? ትንሽ ጨው እና ገዝ። ዶሮውን ግን ምንም ነገር አላረግሽበትም። ዶሮ ምንድነው ጥቅሙ መሰልሽ? አሁን የጨመርሽው ለሊጡ የጨመርሽው ነገር ሊጡን ያጣፍጠዋል። ዶሮ ላይ ግን የመድረስ እድሉ በጣም ትንሽ ነው። ስለዚህ ዶሮ ሲቀመስ ምን ሆነ? ውሃ ሚል ዶሮ ተጠብሶ ግን ውሃ ሚል ዶሮ ሆነ። ማሳሳትሽ ጥሩ ነው፣ አብስሎልሻል። ከዛ ደግሞ ስትጠብሱት እያየሁ ነበረ። መጀመሪያ ዘይቱ ሳይግል ያልጋለ ዘይት ላይ ነው የጨመርሽው። አይ ግሎልኛል። እኔ ችስ የሚል ነገርም አልሰማንም። አይ ብላል። ታይ እንግዲህ ሌሎቹ ከሰሙ ይነግሩኛል። እኔ ዘይቱ ሳይግል ጨመረችው እያልኩኝ ነበረ። ግን ቀስ እያልሽ ስላበሰልሽው በሰለ። መብሰሉ ጥሩ ሆኖ ሳለ የሄድሽበት ኤክስትራ የሄድሽበትና የሄዳችሁበት ኦትስ እንደ ዳቦ ዱቄት እንደምናሳልፈው በኦትስ ማሳልፋችሁ ጥሩ ነው። ክሬቲቭ ናችሁ። እሱ ሀሳባችሁ ጥሩ ነው። ግን ዶሮ ምንም አልተቀመመም፣ ውሃ ነው የሚለው። ቆስጣውም ጋር ስንመጣ አንድ አይነት ነው፣ ጣዕም የለውም። መቅመስ አልቀመሳችሁትም። ቀምሳችሁታል? ስትሰሩ ሳትቀምሱ ነበር የምትሰሩት እና እሱም ላይ ቅመም የለውም። ልክ እንደ ተወዳዳሪዎቹ እንደ መጀመሪያዎቹ ተወዳዳሪዎች የእናንተም ኦልሞስት ቅመም አስገብተንበታል። አብሽና ኮረሪማ ጨምረናል። አብሽና ኮረሪማ አለው፣ ግን ጨው የለውም። ጨው ለምን እንደፈራ የለውም። አሁን ትቀምሻለሽ። አሁን ሲቀመስ ባዶ ነው። ከዛ ሌላው ደግሞ እንጀራና ዳቦ ለምን ቀረበ? ያው እንጀራውን ለቆስጣ ማባያ ብዬ ያው እንደ ቤታችን። እስቲ እንጀራውን በቆስጣ ቅመሽበት። ቅድም እንደተናገርነው ወይ እንጀራው ብቻውን ቢቀር፣ ምክንያቱም አሁን እዚህ ጋር ይዛችሁ ስታመጡ ሁሉ እንጀራውንና ዳቦውን ይዛችሁ ነው ያመጣችሁልን፣ ቦታ ስለሌለ ሳህናችሁ ላይ ቦታ ስለሌለ። ከዛ ቲማቲሙ እንደ ግብአት ነው አይደለ? ዋና ግብአት ነበረ። ቆርጣችሁ ቁጭ አረጋችሁት ወይ አልቀመማችሁትም? እንደ ሰላጣ ወይ ብትቀምሙት ጥሩ ነበረ። አሁን ብቻውን ሰላጣ መሆን ይችላል። ቼሪ ቶሜቶ ስለሆነ ሳይበስል እንደው በጣም ይጣፍጣል። ሳይበስል ስለሚጣፍጥ ትንሽ ግን ቅመም አርጋችሁልን ቢሆን ኖሮ ለመብላት ጥሩ ነበረ። ከዛ ሂደት ላይ ደግሞ ስትሰሩ ሂደት ላይ የነበረው ምንድነው? መጀመሪያ ላይ ልጣጩ የተከተፈው ሁሉም መክተፊያ ላይ ነበር። ወደ ቀልባችሁ ስትመጡ ተሰበስቡና ትጥላላችሁ። ከዛ ሰዓት እንትን ያለ ሲመስላችሁ እዛው ገፋ ታረጉና ልጣጩ እዛው ጋር ይቀመጣል። ሽንኩርቱ ይከተፍና ለቅለቅ ታረጋላችሁ። ሽንኩርቱን እዛው ጋር ልጣጩንና የተከተፈውን ነገር የመለየት ነገሩ ስትሰሩት የነበረው አይደለም። ስለዚህ እሱ ነገር ምንድነው? ሁሌ ደግሞ አስተያየት የምንሰጠው ነገር ስለሆነ አይታችሁ ቢሆን ኖሮ ከዚህ በፊት ያለውን ነገር አይታችሁ ቢሆን ኖሮ በጭንቅላታችሁ ይዛችሁ ከስር ታነሱ ነበርና እሱ ነው እንግዲህ ውጤቱን አብረን እናያለን። ሼፍ ፍሳ፣ እሺ ሳሪሶች እንኳን ወደ ሼፍ ዚማጀት በአባይ ቲቪ በሰላም መጣችሁ። ያው ብዙ ነገሮችን ፍሬ አንስተዋለች። ነገር ግን ያው አንዳንድ ተጨማሪ ነገሮችን ለማለት ያህል አጀማመራችሁ ጥሩ ነው። በጣም የገረመኝ ነገር ስትጀምሩ ዶሮውን ስላይስ ያደረጋችሁበት ወይንም ለምትፈልጉት ዝግጅት ያዘጋጃችሁበት መንገድ በጣም ጥሩ ነው። ቡቸሪ ምናምን ሰርታችሁ ታውቃላችሁ? ሬስቶራንት ምናምን ሰርታችሁ ታውቃላችሁ?
ሁለታችሁም የቤት እመቤት ናችሁ አረብ ሀገር መጀመሪያ እና ስለዚህ ዶሮን እንዴት እንደሚሰራ ምናምን የሆነ ግንዛቤ ያላችሁ ያስታውቃል። ምክንያቱም እንደዛ ስላይስ ማድረግ ስላይሱን መስራት በጣም የጥሩ የኪችን ልምምድ ይፈልጋልና ጥሩ ነው። እሱን በማድነቅ ጀምራለሁ። ሁለተኛ ቆስጣውን ባልባከነ ሁኔታ ብዙ ነገሮችን ወደ ምግብነት ቀይራችሁታል። ምክንያቱም አሁን ቀደም ቅጠሉን ብቻ ነው የተጠቀሙት ለጋሮች፣ እናንተ ከነ ግንዱ ወደ ምግብነት ቀይራችሁታልና የቀየራችሁበት መንገድ እና አረንጓዴነቱን ሳይለቅ ጥሩ የሆነ መልክ ይዞ እንዲቀርብ አድርጋችሁታል። እሱም በጣም ጥሩ አሰራር ነው። ነገር ግን ቆስጣው ያው አትክልት ነገሮች በአጠቃላይ ሲሰሩ የዘይት የሚጨመረው መጥበሻውና ምግቡ እንዳይያያዝ ያህል ብቻ ጠብ በማድረግ ብቻ ነው መሆን ያለበትና ትንሽ ኦይሊ የመሆን ነገር ወይንም ዘይት በዛ ማለት ነገር አለው። እሱ ነው። ቺክኑን ወይንም ዶሮውን የሄዳችሁበት መንገድ የሰራችሁበት መንገድ በጣም አሪፍ ነው። ነገር ግን ዝግጅት አላረጋችሁበት። ዝግጅቱ ምንድነው? የሚያስፈልገው አቀማመም ያን ሂደት አልተከተላችሁም። ባተር ሰርታችኋል ማለት ቀጭኑን ወይንም የሚነከርበትን ሰርታችኋል። እሱን በራሱ መቀመም ይፈልጋል። ከዛ እንደገና የደመደማችሁበት ከመደምደሙ በፊት እሱም እንደገና መቀመም ይፈልጋል። እያንዳንዳቸው መቀመም ይፈልጋሉ። ከዛ የተቀመሙት ነገሮችን ማዋሃድ ነው የሚሆነው ማለት ነው። ሌላው ምንድነው? ቴክኒካሊ ሌላ ጊዜ ምን ጊዜም እንደዚህ አይነት ስትሰሩ አንድ እጃችሁ ከርጥበት ነፃ መሆን መቻል አለበት። አሁን ያንቺ ምንድነው? በዛው እጅሽ ነበር የምደመድሚው፣ በዛው እጅሽ ነበር ጥበቱን የነካሽው። እጅሽ በጣም ከብዶሽ ነበር አይደል? የሆነ ሰዓት ላይ በጣም ተሸክሞ ነበር እና ያ እንዳይሆን ምንድነው የሚደረገው? ደረቅ ነገሩን ብቻ የሚነካ አንድ እጅ፣ እርጥበቱን የሚነካ አንድ እጅ ይሆናል። ከዛ ንጽህናሽን አሪፍ ይሆናል ማለት ነው። እና ምን ሆነብሽ? በጣም ተደመደመ። ይሄ ከላይ የተደረገው ነገር ተደመደመና ቺክኑን ወይም ዶሮውን ማጣጣም ሳይሆን የተጠበሰው ነገር ነው ወደ አፍ የሚመጣው ቀድሜ። ስለዚህ ዶሮውም አልተቀመመም፣ መደምደሚያውም አልተቀመመም፣ ብዙ ነገሮች አልተቀመሙም። ስለዚህ ቅመማ ላይ በጣም መስራት ይኖርባቸዋል ማለት ነው። እና በአጠቃላይ ሲዋሃድ አልተቀመመም ማለት ነው። እና ይሄ ቼሪ ቶሜቶ ሲቀርብ በዚህ አይነት መልኩ መቅረብ ይችላል። ነገር ግን ከተሰነጠቀ በኋላ መሀል ላይ አይን አለው። አይኑ መውጣት አለበት፣ ከዛ መቀመም አለበት። በዛ አይነት መልኩ ነው መቅረብ የሚችለውና እነዚህን ነገሮች ብታደርጉ ጥሩ ነበር። እንጀራና ዳቦ በዚህ አይነት መልኩ መቅረብ የለበትም። ሁለተኛ ሳህን ሲሰጥ ሳህን ምን ጊዜም ከዚህ ከመሃሉ መውጣት የለበትም። ምግብ ሲቀመጥ አሁን ይሄ ዳሩ ላይ ነው የተቀመጠው። ስለዚህ ኦልሞስት ውጭ ነው ማለት ነው የተቀመጠው ነገርና የምታቀርቡት ነገር ለአይን የሚስብ ለመብላት የሚጋብዝ እና ደግሞ የተወሰነ ደግሞ ዋጋ የተጨመረበት መሆን መቻል አለበት እና ይህም ብታደርጉ ጥሩ ነበር። እንግዲህ ውጤቱን በጋራ የምናየው ነው። አመሰግናለሁ ስለመጣችሁ። ሼፍ ቅድስት እንኳን ወደ ሼፍ ዚማጀት በአባይ ቲቪ በሰላም መጣችሁ። እንዴት ነበር? ጥሩ ነው። አሪፍ ነው አይደል? ምንም አይደል። ግብአት አንሷቸዋል አይደል? እቺ 2 ደቂቃዋን አልተጠቀማችሁባት። ልክ ነው። ትንሽ ከረከረ ትንሽ እንትን ብለን እንጂ ልትሰሩ ያሰባችሁት በጣም አሪፍ ነገር ነበረ። እያየናችሁ አጀማመራችሁ፣ ይሄ ኦትስ መጠቀማችሁ ምናምን በጣም አሪፍ ነበር። ሽሮዋን ምን ላይ ነው ያደረጋችሁት? ሽሮ አልተጠቀምንም። ጎበሶች። እስቲ አንዴ ስላመኑ በጣም አሪፍ ነበር የጀመርሽው ያልኩሽ። ይሄ ባታሩን ስትሰሪው ዱቄቱን ሽሮውን ማድረግ ትችይ ነበር። የበጠበጥሽውን ዱቄት በሽሮና በአብሾ አድርገሽ ቢሆን በጣም ቆንጆ ጣም ነበር የሚሆነው። ጥሩ ሄዳችሁ ጦስኙንም አልተጠቀማችሁ አይደል? ጦስኝ አልተጠቀምኩም። ከዚህ በላይ ምንም አይደል። በቃ ቴንክ ዩ። አይ ግን ቅድም የተባባልነው ነገር እንትኑ ዶሮ በጣም ዲፕ በሆነ ዘይት አይደል? አዎ እንደዛም ሆኖ ግን አበሳሰሉ ጥሩ ነው የመጣላቸው። ሰዓቱን በደንብ ማኔጅ አድርገውታል። በደንብ በስሏል እኮ ዶሮ በስሏል። ያጠቡበት መንገድስ ማርኔት አደራረጋችሁ ምናምን በጣም አሪፍ ነበረ። በደንብ መስራት ትችሉ ነበር። ግን በቃ የጠበቅኩትን ስላልሰራችሁ ጦስኙን አሁን ታመጡት እነስንሳ
ወይ ደግሞ እንጀራውን ወይ ሽሮ ፍትፍት ብታረጉት ይቻላል እኮ አይደል? ቃሪያ፣ ሽንኩርት፣ ቲማቲም አድርጋችሁ አሪፍ ነበር የሚሆነው። አንዴ ያርጉት አሁን የተወደዳችሁ ውድ የሼፍ ዚማጀትና የአባይ ቲቪ ወዳጆች ቤተሰቦች፣ ዳኞቹ ገንቢና አስተማሪ የሆነ አስተያየት ለሁለቱም ግሩፕ ሰጥተዋል። ውጤቱን እስኪነግሩን፣ እስኪደምሩ፣ እስኪቀንሱ ድረስ እኔ ከለገሃርና ለላፍ ወይስ ልቆይ? እሺ ከለገሃርና ከሳሪስ ግሩፖች ጋር ትንሽ ቆይታን አደርጋለሁ። ሰላም ነው? እግዚአብሔር ይመስገን። መጀመሪያው ከምንድን ነው? ቅመሱት። አይ የራሳችሁ በእጃችሁም ቢሆን እጃችሁ ንጹህ አይደለ? ለምን እናንተም ቅመሱ። እንዴት ነው ጨው የለውም ያሉት አይደል? የሁለታችሁም የለውም ጨው። በቃ በብዛት ጨው ስለማንጠቀም ነው ቤት ውስጥ ስለማትጠቀሙ እነሱ ደግሞ ይጠቀማሉ። ቆስጣውን ቅመሽ። ቶሜቶን ስለምትወጂ ነው የቀመሽ አይደል? ባሌ ኖሮ እያልሽ ነው። ከቆስጣውም ከሁሉም ቀመሳችሁ። የጦስኝ ሻይ አፍልታችሁ ዳቦን ደግሞ የጦስኝ ሻይ አፍሉና ዶሮውን ቀመሱት። ዶሮን ቀመሳችሁ። ይጣፍጣል ግን ቆስጣ ይጣፍጣል። እነሱ ምንድን ነው ያሉሽ መሰለሽ? ይጣፍጣል እኮ ከላይ ያለው ይጣፍጣል። እስቲ ችግኑ አሪፍ ነው። አቀማመሳችሁ ግን የራባችሁ ነው ይመስለው። በቃ ብሉና ስጨርሱን ነው። ኮስተር ያለ ሰው ይታያል ወደዛ። አይ አይደለም እንዴ፣ በደንብ ከሁሉም አይነት ይቀመሱ ነው ያሉት። መጎራረስ እኮ ነው የቀራችሁ። ግድ የለም የእናንተው ነው ትበሉ። ግን እዛ ጋር የሚገላምጠኝ ካሜራ ማን አለ? ለማንኛውም እንዴት ነው? ምን አገኛችሁ? ጨው ትንሽ ጨው የለም። እናንተ እሺ፣ አብራችሁ አይደለም፣ አብራችሁ አይደለም። ጨው የለውም አብረን እንላለን። ጨው የለው። ዛሬ በተደረገው የሼፍ ዚማጀት የምግብ ዝግጅት ውድድር ዳኞቹ ለአንዳቸው 66 ለአንዳቸው 75 ሰጥተዋል። ማን ያለፈ ይመስላችኋል? ለምን? ሙሉ ግብአት ስለተጠቀሙ ግብአት ስላደረሰ ሁለታችሁም ወድቃችሁ ከሆነ ችግር የለም። መሳተፋችን እቺ በቃ እናንተስ ፈጣሪ ያለ ይሆናል። እግዚአብሔር ያለ እንደፈቀደው ዛሬ በተደረገው የሼፍ ዚማጀት የምግብ ዝግጅት ውድድር በአባይ ቲቪ 75 እና 66 አምጥተው ሁለቱም ግሩፖች ለጋሮች ወደሚቀጥለው ውድድር አላልፈዋል። ይነገራል። ልትወጣ ነው ነፍሷ። ልትወጣ ነው። ገላግለ ነው። እሺ ነፍሳችሁ ከምትወጣ ከኔ አፍ ውጤቱ ይውጣ። ጥሩ ሰርታችሁ ነበር። ግብአት ስለረሳችሁ አላለፋችሁ። ይሆናል። መሳተፋችን ይበቃል። እናንተ ደግሞ ወደሚቀጥለው ዙር አልፋችኋል። እናመሰግናለን። የሼፍ ዚማጀት በአባይ የምግብ ዝግጅት ውድድር በዚህ ባማረ መልኩ ተጠናቋል። በዚህ ውድድር ላይ መወዳደር የምትፈልጉ በ9355 ሲዜድን እያስቀደማችሁ ሙሉ ስማችሁን ላኩልን። ኑና እውቀት ገብይታችሁ ተሸልማችሁ ትሄዳላችሁ። እንወዳችኋለን። እንዲሁም ይሄ ውድድር ከአባይ ቲቪ በተጨማሪ ማየት የምትሹ ሁሉም እስከዛሬ የተደረጉት ውድድሮች ሼፍ ዚማጀት
ዩቲዩብ ቻናል ላይ ታገኙታላችሁ። ሰብስክራይብ እያደረጋችሁ ከኔም ጋር ከቻናሉም ጋር ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ወዳችኋለሁ። ውድድራችን በዚህ መልኩ ተጠናቋል። እስከ ሳምንት፣ መልካም ሳምንት። ሼፍ ዚ ነኝ። ወዳችኋለሁ። ኑ ጣም እንፍጠር። ጤና ይስጥልኝ። በመጀመሪያ ዶሮን በትናንሹ ከትፈን ካጠብነው በኋላ በጨው በቁንዶ በርበሬ በሚጥሚጣ ቀምመን በሽሮ እያሳለፍን በጋለ ዘይት ጠብሰን እናወጣዋለን። ቆስጣውን አጥበን ጨው ባለው የፈላ ውሃ አገንፍለን እናወጣዋለን። ቼሪ ቲማቲሙን አጥበን ሁለት ቦታ እንከፍለዋለን። ቆስጣውን ደግሞ ገርደፍ አድርገን እንከትፈዋለን። በመቀጠል ማባያ ድሬሲንግ ሶሱን ለማዘጋጀት አቼቶ፣ ዘይት፣ ጨው፣ ቁንዶ በርበሬ፣ ሙስታርድ፣ ነጭ ሽንኩርት፣ ጦስኝና ተበጠበጠውን አብሽ ጨምረን እንፈጨዋለን። አሁን የጠበስነውን የዶሮ ስጋ፣ ቆስጣና ቲማቲም ሳህናችን ላይ እናደርጋለን። በመጨረሻም ያዘጋጀነውን ሶስ ከላይ ፈሰስ አድርገን እንዲህ ባማረ ሁኔታ ለመብል እናቀርበዋለን። ዛሬ በተሰጠን ግብዓት እንዲህ ያማረ ምግብ መስራት እንችላለን። እንወዳችኋለን።